ወግ ነው ሲዳሩ ማልቀስ ይባላልና እንግዲህ ሰሞኑን ማለት ነው በሚለቀቀው ቪዲዮ ነው ሀሳብ መስጠት የምንችለው ማለት ነው። ሁላችንም ብንሆን ማለት ነው። እና አንዳንድ ጊዜ የሚገርማችሁ ነገር ነው። እኔ እንኳን ሰራም ብዬ ነበር አስጠልቶኝ ማለት ነው። ትናንትናም የተለቀቀውን ቪዲዮ አይታችኋል። ዛሬም እንግዲህ ዝም ያለ አሻንጉሊት ወይንም ደግሞ የተውሶ ልጅ እንግዲህ ያመተው እዚህ ጋር መነገድ ያዙ ማለት ነው። ገና ለገና ማለት ነው። እና አንዳንድ ጊዜ ህዝብን ማታለል በዚህ ልክ ታሰደቡ በኋላ ተተንቋሸሹ በኋላ ዝቅ ሀቂቀትን እውነት እንናገር ካላችሁ ማለት ነው። የሰው ልጅ ራሱን ዝቅ ካረገ በኋላ ራሱ ከረከሰ በኋላ መለሳለው ከጎደፈ በኋላ ማለት ነው። ከጎደፈ በኋላ እድፍ ከሆነ በኋላ መልሼ ተነስቼ ሰው ሆናለሁ ማለት ይሄ ለእኔ ውድቀት ነው ማለት ነው። ወይንም ደግሞ ሽንፈት የሆነ አልቀበልም። መርከስ አለ አይደለ? መርከስ ሴትን ማሰደብ በዛ ልክ ሰው ወርዶ ተፈጥፍጦ ተሰድቦ ደቆ ሙቶ እኔ ገንዘብ እንጂ የምፈልገው ክብሬን አልፈልግም። ማንነቴን ዝቅ አድርጌ ቆሽሼ የእውነት ነው የምላችሁ በየአረቡ ቤትም የምትሰሩ ቅመሞች ማለት ነው ክብራችሁ እየተነካ አትስሩ። እውነቴን ነው የምነግራችሁ። ክብራችሁን የምታስከብሩት እናንተ ናችሁ። ክብራችሁን የምታስጠብቁት ደግሞ እናንተና እናንተ ብቻ ናችሁ። ልንገራችሁ እውነቱን ማለት ነው። እና አሁን ላይ እኔ በጣም የታዘብኩትን ነገር ልንገራችሁ። ይቺ ሰው ደመቁ ክብሯን በዛ ልክ አድቃ በዛ ልክ አንቋሻ እንግዲህ ተመልከቱ። አሁን ላይ ደግሞ ቃቃ ጨዋታ ትጫወትባቸዋለች ከበጎቹ ላይ ማለት ነው። ዛሬ እንግዲህ የተውሶ ልጅ እኔ ከራባን የመሰለኝ በከራባ የሚጮህ ነው የመሰለኝ እንጂ እኔ ልጅ አይመስለኝም መቼም። ምክንያቱም እጁ የተቆመጠ አሻንጉሊት እንዴት እጅ የሌለው ዶማ እኮ ነው። የምር ነው የምላችሁ። አፍንጫ ምናምን አይኑ እንዴት ሰው አቅፎት በዛ ልክ እንትን ፍራንክ የተደራረጉ ልጁ እንዴት አይኑ ሊገጠም ይችላል? እንዴት እንቅልፍ ሊወስዱ ይችላል? ልጅ ከሆነ ማለት ነው። ምናልባት ልጅን እኔ ለጥፌ ያሳያቸዋለሁ እዚህ ጋር ማለት ነው ታምሌሉ ጋር። እና በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ህዝብ ላይ እንደዚህ ያትጫወቱ። ቃቃ ጨዋታ ፋሚሊዎች ላይ ለፋሚሊዎችሽ ክብር ይኑርሽ። እንደገና ደግሞ ላፈራሻቸው በጎች ደግሞ ክብር ይኑርሽ ማለት ነው። ዛሬ እንግዲህ ዋና ዋና ነገሮችን ይዤላችሁ መጥቻለሁ። በቀደም ተከተል እንግዲህ ቪዲዮን ከወደዳችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ እያልኩኝ እንግዲህ እስኪ አንድ ቪዲዮ ላስገባላችሁና እና ሀይሚዬንና እንዲሁም ደግሞ የሶስት ሰዎች ነው እንግዲህ ይዤላችሁ የመጣሁትኝ። ሀይሚዬንና ሄርሜላዬንም እንግዲህ እዚህ ጋር አመጣለሁ ማለት ነው። እነዚህ ቆንጆዎች እንግዲህ በጣም አንሰራፋን። እንግዲህ ተወዳጆቹን እንግዲህ እነዚህን ምርጦቹን ሲሄዱ የሚያምሩት፣ ሲበሉ የሚያምሩት፣ ሲቀመጡ ሲለብሱ የሚያምሩትን እንግዲህ በደንብ እኛም እየተከታተልን ማስታወቂያ መስራታችን ከወዲሁ እንግዲህ እናሳስባለን። ሄርሜላዬንም እንግዲህ እንደምን ብላችሁ 50 ሺህ አስገባትኝ ኬኬን ቆርሳለሁ ማለት ነው እኔም ማለት ነው። እና ወግ ነው ሲዳሩ ማልቀስ የምትል እህት አለች አንዷ። እስኪ ላስገባትና በቅደም ተከተል እስኪ እናዳምጣት። ከዛ በኋላ ሀሳቤን እገልጻለሁ እኔ ማለት ነው። እስኪ ላስገባቸው አብረን እናዳምጣት እስኪ። ይሄ ነው ትርጉሙ እንጂ እናንተን ደግሞ ይቅርታ የሚጠይቃችሁ ማን ነው? የሀይሚ እህቶች ተሰብስበው እኛን ይቅርታ አይጠይቁ። ወግ ነው አሉ ሲዳሩ ለእሱ በስባሳ የሀይሚ እህቶች እንደናንተ አላማ ቢስ አደረጋችኋቸዋ። ስማርት እኮ ናቸው የሀይሚ እህቶች። ስማርት አላማ ያላቸው ሰርተው ገንዘባቸውን ምን ላይ መዋል እንዳለባቸው የሚያውቁ ቤተሰባቸውን በስነስርዓት ቴኬር የሚያደርጉ። እስቲ ልንገራችሁ ስለ ሀይሚ እህቶች፣ ስለ ሚዲያ ላይ ስላሉ እህቶች እንደ እግዚአብሔርን። በዛ ላይ ደግሞ ገና ጭጬ ናቸው። ገና ስማርት አመለካከታቸው የነጎደ። በዛ ላይ ብሩኬን ለይተው አይሳደቡ፣ ሀይሚን ለይተው ከፍ ዝቅ አያደርጉ ምናምን። ችግር ሲፈጠር ጥግ ይዘው ነው የሚያዳምጡት። መናገርም ከፈለጉ በቅኔ ነው ወጋ አድርገው እንደሷ የሚያልፉት እንጂ አፍ ከፍቶን ካሰላምትያ የለ። ኧረ እናንተ ዝፍዝፎች ማስለው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ጎጃም ነኝ እንግዲህ ከተፍ ብያለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። አለማተቦቹ ሰላማችሁ ብዚት ይበልልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ እንግዲህ የሚያለቅሰው ወገን አንድ ቀን እንባው ታጥቦ ደግሞ በሰላም በአማን ደግሞ እንግዲህ ሀገራችን ገብተን ደግሞ ተደስተን የምንኖር አላህ አድርገን ቤተሰቦቻችንን አላህ ሱብሃነሁ ወተዓላ ይጠብቅልን። እንግዲህ እንደምታዩት ነው በችግር እንዲሁም ደግሞ በሀዘን እንዲሁም ደግሞ ታውቃላችሁ ኑሮ ውድነቱ፣ መፈናቀሉ ብዙ ነገር አለና ከነዛ አንጻር ደግሞ እኛንን ማለት ነው እኛ ገንዘባችንን ሰርተን የመጠውን ሰው እናውቃለን።
ገንዘባችንን ለማን እንደምንገድፈው እናውቃለን። ለማን እንደምንልክ ሰርተን እናውቃለን። በተለይ የአረብ ሀገር ሴቶች ከበጎቹ ውጭ ማለት ነው። በጎቹ ደግሞ ተሰብስበው ሶሻል ሚዲያ ላይ ሰርቶ የሚበላን ሰው ነው እየሰሩ የሚሰጡትና የሰሩ ያንን ወንድ ታጥቦ ለመጣ እጁን አለስልሶ ሴት ይመስል ወንድ ልጅ ሰርቶ ሲበላ ነው የሚያምርበትኝ። ሴቷም ደግሞ ባላት አቅም ሰርታ ስትበላ ነው የሚያምርባት። እና እኔ በዛ ነው ያደግኩበት ሀገር እንግዲህ ያንን ነው የሚያስተምረው። እንግዲህ አላቅም ያው ብሩኬም እንግዲህ እስኪ የወር ደመወዝ ሰርተው እያንዳንዳቸው የወር ደመወዝ ያለገሰው ሰው ካለ እኔ ልፈርበት ትላለች አንዱ እህትና ያንንም በቀደም ተከተል እንግዲህ የምናመጣ ይሆናል ማለት ነው። እና አንዳንድ ጊዜ በጣም ነው የሚገርመኝ እኔ የጉታጀራ ነገር በጣም ነው የሚገርመኝ ማለት ነው። እንግዲህ በደመቁም አማካኝነት እንግዲህ ይገርማል እኮ አሁን ላይ ደግሞ ሄርሜላ 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 እንግዲህ ሁሉም ሰው ሄርሜላ ሲል ለምንድን ነው ሄርሜላ የምትሉት? እነሱ ያፈሩት ደመቁን ትገለብጣለች ብለው ደመቁን እኮ ረክሳለች እኮ ወረዲ 2 ዓመት ከ4 ወር ነው ከ5 ወር እኮ ተወነች እኮ ህዝብ ላይ ተጫወተች። የህዝብን ገንዘብ በላች። የህዝብን ገንዘብ ጠረሰች እኮ ይበቃታል። ካሁን በኋላ እሱ አሮጊት ናትኝ አርፋ ትቀመጥ ማለት ነው። የተውሶ ልጅ ይዛ መታ እንግዲህ እዚህ ጋር እየሮጠ ትገኛለች። እሰይ ተወለደ እንጂ እሰይ ተረገዘ እንጂ እሰይ ደም ፈሰሰሽ እንጂ ተንገላታሽ እንጂ ተንበሳቆልሽ እንጂ ሮጥሽው እንጂ ነቃሽ አይደለ? በያንዱን ጎረምሳ መተሽ እንግዲህ ትወናሽን ቀጥይ። በቃ እንቻለ ለህር ነው አለ አብርሃም። የሆነ አሻንጉሊት አቀፈው ደግሞ የተውሶ ልጃችሁ ነው። ያ አሻንጉሊት ነው ባይዞ ያቀፍከው ራሱ አሻንጉሊት ነው እኮ ያኛው አሻንጉሊት ነው እኮ ድምፅ የሌለው ምናምን ነገር አቀፈህ ሰው ላይ ታላግጣላችሁ እንዴ እናንተ? ምንድን ነው በዚህ ልክ መውረድ? በዚህ ልክ መፈጥፈት ምንድን ነው? ለፋሚሊ ክብር የላችሁም? ለወደንሶቻችሁ ክብር የላችሁም? ይህ ገንዘብ ለሚሰጣችሁ ሰው አትጨነቁም? አብርሃም ብዙ ሰዎች እኮ አግዝሃል አንተ። ብዙ ሰዎችን እንዳገዝክ እናውቃለን። ብዙ ሰዎችን በድብቅ እንደሰጠህ ገንዘብ እናውቃለን። እንደገደፍክ በግልህ እንኳ ራሱ ጠንቅቀን እናውቃለን። ይሄንን ከኛ ከዩቱበሮች አንድ የሚያመልጥ ነገር የለም። ልንገርህ እውነቱን። ዩቱበሩን ደግሞ ዩቱበር ሊሸውደው አይችልም። ስለ ዩቱ ምንነት ስለምናውቅ ሁሉም ነገር ሿሿ ስለሆነ ማለት ነው። ሁሉም ነገር ፌክ ስለሆነ እርግዝናም የለም መውለድም የለም ማርገዝም የለም። ኔበር ሁሉም ፌክ ነው እናውቃለን። ግን ደግሞ እነዚህ ምስኪኖችን ደግሞ እንትኖችን እንደው ባትሸውዷቸው የተሻለ ነገር ነው። እነዚህ ምንድን ነው የሚባሉ ወደንሶች ዩቱብ የሌላቸው ትላልቅ ሰዎች አሉ፣ እኛን የሚሳደቡ ዩቱበሮችን በየሄዱበት የሚሳደቡ ሰዎች አሉ። እና ሄርሜላ ደግሞ ወጣት ነች፣ የምታምር ጀግና ሴት ናት። እና ከአሁን በኋላ ወደፊት እንጂ ወደኋላ የለም። ደመቁ እንግዲህ በፈለገችው መንገድ ትሄድ፣ በፈለገችው መንገድ ትምጣ፣ አይመለከተንም። እኛ ለሷ ማስታወቂያም ከአሁን በኋላ አንሰራም። እኛ እኮ እናንተ ትሳደባላችሁ እንጂ በጎቹ እኛ እኮ ማስታወቂያ እየሰራንላት ነው ማለት ነው። አሲያ ቤት ስትንጫጩ ታድራላችሁ። ውሏችሁ አሲያ ቤት እዚች ሽንት ጨርቋ ጋር ዳይበሯ ጋራ ስትንጫጩ ታድራላችሁ። እኔ ከስድብ ነፃ የሆነ ነገር ነበር ላስተላልፍ የመጣሁት፣ ግን ይቺ ዳይበሯ ውዳቂዋ ስላለች መቅመስ ስላለባት ነው። ይቺ ዳይበሯ ሽንት ጨርቋ ማለት ነው። እኛ ደግሞ ማሽቃበጥ ብዙም አይመችንም። ስለዚህ ደመቁ አርፈሽ ተቀመጪ ማለት ነው። ጥግሽን ይዘሽ ተቀመጪ። ሄርሜልዬ ሙታ ነው የምትበልጣችሁ። ሄርሜላ የኔ ቆንጆ የነጭ ጤፍ ዛላ ወርቃተ መንገድ አንሻት አንሻት አለኝ ወይ ነገር መውደድ እንግዲህ ማለት ነው። ይሄ ነው ያለው ነገር ማለት ነው። ምክንያቱም አይዘለዘልም የዶሮ ምላስ የሰው ቀናተኛ አይጣል አይድረስ፣ የበግ ቀናተኛ አይጣል አይድረስ፣ የበግስ መሪ አይጣል አይድረስ። በጎቹ ይኸው አይተናቸው ወደ ገደል ገቡ። 2 ዓመት ሙሉ ተጫወተችባቸው በጊቱ 2 ዓመት ከ4 ወር 2018 በጓ ተጫወተችባቸው፣ ይኸው ገደለቻቸው እንላለን እንግዲህ። ስለዚህ በጎቹ የሰው እህል ጨረሱ እንላለን እንግዲህ። እናት አባት ወላድ ያሳዝናል። የወላድ ያለህ ነው የሚባለው። እንደናንተ ያለ ተመውለድ ማኑኖ መቅረት ይሻላል። እናንተ እንግደ ልጅ እንጂ ገንዘባችሁን የምጥሩበትን የማታውቁ ርካሾች ናችሁ እንጂ እኛ አይመለከተንም ማለት ነው። እንግዲህ እሷ አልጋ ላይ እንግዲህ ተቀመጥኩ ብላ ምናልባት እኔ አሁን ላይ ሳስበው እንትን ይሄ ምንድን ነው የሚባለው የቤት ኪራይ ያልተሳካላቸው መሰል ጉታጀራ ገቡ መሰለኝ። ስለና ሀይሚዬ ጉዳይ ስመጣ እንግዲህ ጨረቃዊ በጣም ያሳዝናል። እንግዲህ ተለያዩ ሀይሚዬና እንግዲህ ብሩኬ በጣም ነው የሚያሳዝነው። ሀቂቀተን አዝኛለሁ፣ ውስጥ ያዝኗል። እንግዲህ ተረጋጉ። ለማንኛውም አትከፋፈሉ እስከሚታረቁ ድረስ ውዶች፣ የማሮች ፍቅሮች፣ የኔ ማሮች ትትትትትም እያለሁኝ ተከፋፍላችሁ ስለሆነ ነው እንደዚህ ያልኩት። እዚጋ እንግዲህ ይቅርታ፣ እኔ የምወደውን ሰው እንግዲህ ሙቼ ነው የምወደውና ስለዚህ ደመቁ እባቧ አርፈሽ ተቀመጭ ነው የምለው። እንደገና ደግሞ እና ሀይሚዬ ደግሞ ውድዬ የኔ ቆንጆ ኢንሻአላ እስከምትታረቁ ድረስ ደግሞ ሌሎቹ ተከፋፈሉ፣ ትዕግስት አድርጉ። ሶብር ጥሩ ነው እና አላህማ ሶብር ለሰው ልጅ ጥሩ ነው።
ያለ ሶብር የሚሆን ነገር የለም እና ሶብር አድርጉ እስከሚታረቁ ድረስ ማለት ነው። እነዚህ ስንት ጨርቆቹ ደግሞ ዳይበሮቹ እና ሲያ ደግሞ ሲያለቀልቁ አዳራቸውን ያድራሉ። ፀጉራቸውን አያበጥሩ፣ ራሳቸው ውበታቸውን አይጠብቁ። እንግዲህ የሚያገባቸውም አይገኝም፣ ባልም አይገኝም። እኔ እኮ አረው ሊሞቱ ነው ቆሻሾች። እናንተም ብሎ ሰው ደግሞ ሽንት ጨርቆች